ኢንፎርሜሽኖች አሁን ተመሳስለው ወደ ከተማ እንዳይመጡ መስመሩ እንዲስተካከል ስለተፈለገ ነው። ሁለተኛ አዲስ የሆነ ሰው እዛ ሰላማዊ የሆናችሁበት ቦታ ላይ የመጣ ሰው ካለ መረጃዎችን ለእኔ እንድታቀብሉኝ ነው። ስለዚህ እንደዚህ አይነት ሰው ምናምን እዛ ጋር ያለውን ነገር ሴፍ ሆኖ ተይዞ ማጣራት ስለሚኖር ማለት ነው። ከዛ ውጪ በተለይ ይህን ጉዳይ ያነሳ ነው በሀኒ ጉዳይ ስለሆነ ሀኒ የት አካባቢ የት ሎኬሽን ላይ ነው ጆሮ ተይዞ መምጣት አለበት፣ ጆሮ ተይዞ መምጣት አለበት ማለት ነው። አንደኛ ይህንን ነገር ለማድረግ ሎኬሽኑን የምታውቁ ሰዎች ኢንፎርም አድርጉን፣ በውስጥ ላኩልኝ። ብዙን ነገር አንነግራችሁም የምንላቸውን ነገሮች ስላልተናገርን ነው የሆነ ስራ እየሰራን የምንመጣው። አሁንም በተናገረን ቁጥር እዚህ ጋር ቁጭ ብሎ የሆነ ነገር መረጃ ወስዶ እንዲሄዱብን አንፈልግ። ስለዚህ የእህታችን መገኘትና በህይወት መምጣት ዋናው ግባችን ነው። ተግባባን አይደል? ዋናው ግባችን ነው። ከዛ ምንም ንቅንቅ የምንለው ነገር የለም። ይሄኛው እንዲሆን ግን እያንዳንዱ ሎኬሽን ማወቅ መቻል አለብን። እያንዳንዱ ቦታ ኢቭን ያየው ሰው እዚህ ቦታ አይቼዋለሁ፣ እዚህ ቦታ አይቼዋለሁ እያለ መረጃ ሊያቀብለን ይገባል። ሰላም ሰላም፣ እግዚአብሔር ይመስገን። ውድና ተከበራችሁ የእናንተ ቲቪ ተከታታዮች እንዴት ናችሁ? ልይም ባላችሁበት የእግዚአብሔር ሰላም ፍቅር ብዝዝት ይበልልኝ። ዛሬ በአዲስ ቪዲዮ ይዤላችሁ መጥቻለሁ። እንደምታዩት እንግዲህ የየመን መንግስት ድንበር ላይ በሳውዲን በኩል እየተጀመረ ነው እየተብሏል። እንግዲህ በአራቱም አቅጣጫ ተይዘዋል እየተባለ ነው። እንግዲህ ያው ይሄ ደግሞ ሊሆንበት የቻለው ደግሞ ምንድን ነው? ያው አንድ ቦታ ሲያዙ በአንድ ቦታ እንዳይጠፉ በአንድ ቦታ እንዳይበተኑ ተብሎ የተደረገ ያንተን ነው ማለት ነው እና የማጥቃት ዘመቻ ነው ማለት ነው። እና በአብዛኛዎቻቸውን ደግሞ ሸራ ወጥረው እንደዚህ ወገኖቻችን በህገወጥ መንገድ የመዛወር ሰዎችን ራሱ እዛ አንድ ቦታ ላይ ሸራ ላይ በረሃ ላይ ሸራ ወጥረው የሚያግዷቸው ብር የሚቀበሉ የሚደበድቧቸው የሚቀጠቅጧቸው የነበረው እንዳለ ተይዞ ራሳቸውን እንትን እየተባለ ነው እየተባለ አዲስ መረጃ እየወጣ ነው እላቸዋለሁ። እንግዲህ ምክንያቱም ያው እንግዲህ እንደምታውቁት ነው አዲስ መረጃ በየቀኑ አዲስ መረጃ እያወጣን መንግስት ማለት ነው። ምክንያቱም ስራውን በቁርጠኝነት እየጀመረ ስለሆነ ማለት ነው። ቁርጠኝነቱ እኔ ከስር መሰረታቸው እስኪነቀሉ ድረስ የሀገሬን ሉዓላዊነት ለማስከበር የሀገሬን ክብር ለማስከበር ከስር መሰረታቸው ሳነቅል እኔ አለፋታቸውም፣ ካለበለዛ እጅ ይስጡ፣ ስራቸውን ያቆሙ ብሎ ነበረ። ከትላንትና ወደ መግለጫ አውጥቶ ነበር ማለት ነው። አሁን ግን ያው እንዳለ እየደመሰሳቸው ነው። መኖሪያቸው እንዳለ በአራቱ መቅጣጫ እየዞሩ መኖራቸው ሸራ የወጠሩበት ቦታ እንዳለ ተቃጥረዋል። የሚጠፉበትም ደግሞ የለም፣ አራቱ አቅጣጫ ተዘግቷል እየተባለ ነው። እንግዲህ ተሰማርተው በራሳቸው በየአቅጣጫቸው ተሰማርተው የምኖቹ ማለት ነው። ሳውዲ መራሱ የራሷን የመንግስት ኃይሎችን አሰማርታ እንደዚህ ወገኖችን የሚያበሳጩ የእንትን የሚሉትን የሚያጎሳቁለው ህገወጥ መንገድ የሚያጓጉዙትን እንዳለ በቁጥጥር ስር እያዋለች ነው እየተባለ ነው። እንግዲህ መረጃ እየወጣ ነው። ያው እንግዲህ የመን ብቻ ሳይሆን ሳውዲዎች ራሱ የታወቀ ነው። ድሮ ጊዜም ድንበር ላይ ቁጭ ብለው ነው በማይክሮስኮፕ ነው በርቀት ቁጭ ብለው የሚያዩ። ከዚ አንድ ሰው ያልፍ ህገወጥ የሚያልፍ ሰው ካለ በዛው ነው በተቀመጡበት በድንጋይ በሆነ በእንትን የሆነ ነገር በጥይት የሆነ በጥይት መሰል የሚመታቸው እና በጥይት ብዙ ጊዜ አንድ ሁለት ወገኖቻችን በዚህ ሳምንት የሞተ ሰው አለ እንደዚህ ሲያልፎ ተይዘው ማለት ነው። ምክንያቱም ያው በህገወጥ መንገድ ምንም አይነት ነገር ማድረግ ስለማይቻል ማለት ነው። መንግስት የሳውዲ መንግስት በህገወጥ መንገድ ሊገባባቸው ስለማይፈልጉ ድንበር ላይ ሲያልፉ ከተገኙ ይመታሉ። በቃ ምንም አቅጣጫ ምንም እንትን መፈናፈኛ እንዳይኖራቸው ያደርጋል ማለት ነው። መምታት ነው በቃ ምንም ሪዝን አይጠይቅም። ለምን ታልፋለህ? ለምን ፈልገው ነው? የት ነው የመጣው? ከየት ነው የሚባል ነገር የለም። እነሱ ጋር ከተገኘ ተገኘ ነው በቃ። እና በተቻላችሁ መጠን እኔ አሁን መልእክት የማስተላልፈው እነሱ ስራቸውን በቃ አላቋረጥም ብለው የየመን መንግስት በየቀኑ አዲስ አፕዴት እያደረገ አዲስ ነገር እያወጣ ነው። እኛም ደግሞ በተቻላችሁ አቅም ምን ማድረግ አለብን? ከአካባቢያችን እንደዚህ የምታውቋቸው ደላላዎች ካላችሁ የሚያውቁ ደላሎች ካላችሁ ደግሞ ስራዎቸው እንዲያቆሙ፣ አለበለዚያ ደግሞ ለህግ አሳልፎ መስጠት ወገኖቻችን እንዲያልቁብን ማለት ነው። አላቆሙን ካለው ለህግ አሳልፎ መስጠት፣ በጸባይ መጠየቅ መጀመሪያ። ምክንያቱም በጸባይ ካልሆነ እልህ መያዝ እንዳይሆን ማለት ነው። እና ያ ነገር ደግሞ መጠናከርና መስራት ይገባናል። ልክ እንደ የመኖቹ በቆራጥነት መስረት መነሳት ይገባል። ዛሬ ልልል ብለን እጃችን አጣብጭበን 50 ሺህ ብር 50 ሺህ 60 ሺህ ሰው ተሰብስቦ ከሚንጓጋ ከሚንጫጫ የሆነ ቦታ ላይ ቁጭ ብለው አያቸው። እነዚህ የመኖቹ ግን አኮሮኝ በእውነት በጣም ነው የተደሰትኩት ማለት ነው።
እና እንዳለ ደግሞ ኢትዮጵያ ናቸው እንደምታዩቸው ብዙ ፎቶዎች የተለቀቁ አሉ። ግን ይሄኛው ዋና ነው። አሁን የምታዩት ልጅ ይሄ ዋና ነው ተብሎ የተለቀቀ ነው በእነሱ ቻናላቸው ማለት ነው። በእነሱ ዌብሳይታቸው፣ በእነሱ ድረገጻቸው የተለቀቀ ነው። እና እንግዲህ ወገኖቻችን እንዳልቁ ወደ ሀገራቸው እየተመለሱ አሉ እየተባለ ነው። በዛ እንትን ተይዘው ማለት በእነዚህ በወንበዴዎች ተይዘው የተለቀቁት ወደ ሀገራቸው የገቡ አሉ ተብለዋል። ግማሾቻቸውን ደግሞ የሞቱ አሉ እየተባለ ነው። እንግዲህ እግዚአብሔር አምላክ ብቻ ሰላሙን ያሰማን። እንደምታዩት ነው እንግዲህ እግዚአብሔር አምላክ ብቻ ሰላሙን ያሰማን። ባላችሁበት የእግዚአብሔር ሰላም ፍቅር በተለይ ዛሬ ይዤላችሁ መጣሁት ቪዲዮ ይሄ ነበረ። ላይክ፣ ሰብስክራይብ ማድረጋችሁን ደግሞ አትርሱ። አመሰግናለሁ። ሰላምና ፍቅር ለቅድስት ሀገራችን የኢትዮጵያ ይሁን፣ አሜን። የጠፉትን ወገኖቻችን በእውነት በበረሃው በየጉራንጉሩ በየቤቱ በየቦታው የሚሰቃዩት ወገኖቻችን ደግሞ እግዚአብሔር አምላክ ይድረስላቸው። ሌላ ነገር ምንም ነገር አይባልም። ምክንያቱም እንግዲህ ያው እንሰራለን እንለወጣለን ብለው ከቤተሰቦቻቸው ከወገኖቻቸው ወጥተው ነበረ። ግን ያው ሊሆን አልቻለም። ምንም ማድረግ አይችልም። እንግዲህ እግዚአብሔር አምላክ የፈቀደው ነው የሚሆነው። እኛም ደግሞ ጥጋባችን ጥጋብ አይደለም። በሰው ድንበር ላይ ቁጭ በሰው ሀገር ላይ ሆነን ሰውን የራሳችን ሰው እያገድን መፈናፈኛ እስከምናሰጣ ድረስ ወንበዴዎችን እያሰባሰብን የራሳችን ወንብድና ለአረቦች እያስተማርን ነው። ይህን ሁሉ ጉድ እስኪሉ ድረስ ማለት ነው። እና እግዚአብሔር አምላክ ብቻ ማስተዋልን አደለን። ምክንያቱም ሰው ከሀገሩ አልፎ ጥሩ ነገር ሲሰራ ነው እንጂ መታወቅ ያለበት በመጥፎ ነገር ሀገርም ሰው ህብረተሰቡ መጠራት የለበትም። ግን እኛ ኑሯችን ባህራችን ይሄ ሆኖ ስለቀራ ነው። በጣም ያሳዝናል።